ትሰማለህ? አሎ እንዴ ምን ነው እንዴ? እገለ አላውቅልሽ ፍቅር ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ። ፍቅር እስካሁንም እኮ ታግሰን ቁጭ አለ። አንተ እዚህ ከሰራተኛ ጋር ለምትከ ዝም በይ አንቺ። እና እኔ እኮ አዴ ሳሎን ሊዱ ነኝ። እሺ አላገባም። ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽ አለማ በፓስታ አንቺ ብለሽ ገና ኪንጎና ዴቭንም ታባያቸዋለሽ። አረ ዝጋ በእናትህ ወጣታለሁ ምናምን ስትል ትንሽ አታፍርም? ቤዛ የባርኩት ፍቅረኛ አይደለች እንዴ? የባርኩት መስላህ ነው እንዴ? ቤዛ አንተን ብታገኛት ምርህ ይሄን ያልከሳሰበሽማ ለምን ቤቱ ሄደን አንጠይቀውም? አዴ አንዲ ባርኩትን አንዲ ደግሞ ናውን የምታተራምሽ ተራ የቤት ሰራተኛ ነሽ። ሰሚኛለሽ? አዴ ጭራሽ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ሊያሰራኝ ነው። ይሄ ልጅ እኮ ወንጀለኛ። እንዴት ወንጀለኛ ከኛ ጋር ነው ትላላችሁ? ላደይ የታሰበውን ናኦል ተሳስቶ አንቺ ላይ ያደረገው ምንም ብትይኝ አላምንሽም። እሺ ፍቅር ባለጌና ስለዚህ ቶሎ ትነግሪኛለሽ ማለት ነው። እህቴን እናደርግሻት አንቺ ክፉ እህቴ ናት። ማነች አንተ? እኔ ስለ አንተ እህቴን ምን አቅልላለሁ? መተህ ዝም ብለህ ከመሬት መተህ ታንቀኛለህ እንዴ? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረገው? ጓደኛሽ አይደለች እንዴ? እንዴት ነው ስለሷ የማታውቂው? ከጠዋት ጀምሮ ቤቷ አልተጸዳም፣ ምግብ አልተሰራም። ዳውን ተነሽ ወደ ስራ። ሰማሽኝም? ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ ቆይ ይሄን ያህል ምን አድርጋሽ ነው? እሱ አይመለከትህም። በፊት ኤላ ከኔ ጋር እንደነበረ እያወቀች እኮ የፍቅር ጥያቄ ጠይቀው ነበር። አንተ ምንም አይመለከትህም። እንደ አንቺ ያኔ ለምን ሻውን ለምን መጣሽ? ማለት ምን አይነት ጥያቄ ነው? አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት። ለምንድን ነው የምትጫወቺበት? አንተ ምን እያደረግክ ነው? ቤዛ እዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃል? አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ባሽ እያደረግሽ ነው? ምን አባሽ እያደረግሽ ነው? ልጁ ነህ በጉልበት ከብራቱ ተማረከ እንደዚህ ተደብድበሽ እያየሁሽ ምን ማለት ነው ታያለሽ እንዴ? ኤላን አስክረው እኮ አብረው ልታደር ስትል ነው የደረስኩባት። ምን? ሰላምታ ይድረሳችሁ በያላችሁበት ውድና የተከበራችሁ የአገሬ ልጆች እንዴት አላችሁ? እንኳን ወደ አደይ የዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ስለምታበረታቱኝ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። የእናንተ ብርታት ለእኔ መልካም ነው ማለት ነው። እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ ብቅ ብለናል። እሱም አደይ ድራማ ከባለፈው የቀጠለ ክፍል 67። እንደሚታወቀው በባለፈው እንግዲህ ደብና ኪንጎ ኃይለኛ ድብድብ ላይ ነበሩ። ምክንያቱ ደግሞ ኪንጎ በጣም አድናቂው ነኝ። ምክንያቱ አደይ ደብ እንደሚወዳት ገጠር ድረስ ስንት እንደሄደ እሱም በእርግጥ ይወዳታል፣ ብዙ ነገር እንዳደረገላት፣ በዛ ላይ ደግሞ አብራ አቤት እንዳለች ብዙ ነገር ያውቃል። ግን የድፍረቱን ጥግ ሳላደንቅ አላልፍም። ቤት ድረስ ሂዶ በር አንኳኩቶ እወድሻለሁ ብሎ አበባ ሰጣት ማለት ነው። ከዛ ዴቭም በቃ እንዴት ይህ ነገር ይሆናል? ምን አስበሽ ነው? ምን ብትነቂ ነው? ይሄ ምን ድፍረት ነው? እቤቴ ድረስ የመጣው ብሎ አደይ ምንም ትናላት። አደይ ግን አበዛችሁ፣ ትሟዘዛለች እንዴ? ሁሉንም ሰው ላለመስቀየም የምታደርገው ነገር እንዴ? እንወድሻለን ሲላት እኔም እወዳችኋለሁ ወንድሞቼ ናችሁ ትላለች። መውደድና ማፍቀርን እየለየች እንጂ ልጅቷ ምን አስባ ነው እንዴ ትላላችሁ? ምክንያቱም አዎ ሁሉንም ሰው ውደደው፣ የሰው ልጅ ውደደው ይላል ፈጣሪም። አዎ መውደድ መልካም ነው፣ ግን እሷ ደግሞ እንደሚያፈቅሯት ታውቃለች ማለት ነው። ዴቭም ሆነ አፈቅርሻለሁ እያለ ፍቅሩ እየገለጸላት ነው። ኪንጎም በተመሳሳይ በቃ ስለዚህ ምን አስባ ነው? ከዛ አበባውን ተቀብላ ላሻለች። ማን ነው ይሄን እንዴት ተቀበያለሽ ምናምን አላት። ስለሚወደኝ ሰጠኝ ተቀበልኩት አለች። እንደዛ ይደረጋል? እሷ ራሱ እኮ ተወዛግባለች። ምክንያቱም በአንደኛው ነው መርካት ያለባት እንጂ ያንንም እንትን ማለት ምን ይባላል አይነፋም አይደል? እና እንደዛ አደረገችላችኋለሁ ውዶችዬ። እንግዲህ ይሁን ዙሮ ለሁሉም ነገር በጣም አስቸጋሪ ነው። ብቻ ግን ተመስገን ነው ለሁሉም ነገር እላችኋለሁኝ። እና ኃይለኛ ድብድብ ላይ ናቸው እላችኋለሁኝ። ዴቭን በቃ እስከ እሱንማ በቃ አለቀውም ነው ያለው ማለት ነው። እንዴት እንደዚህ ሊያደርግ ይችላል? ምን አስቦ ነው ብሎ በጣም ነው የቀወጠው። ኪንጎም በቃ እንደዚህ ቀውጧል ብሎ አላሰበም። በመሀል ዳይመንድም እንዴ ጓደኛ እንዴት እንደዚህ ታደርጋለህ ምናምን ብሎ ያው ለጓደኛው አገዘ። ምስኪኔ ለነሱ ድሮም እኮ ዳይመንድ
ገጠር ድረስ ሄዶ ለኪንጎ ብሎ ነው የኪንጎ ጓደኝነት። በዛ ላይ አደይንም እንደ እህት ስለሚወዳት ነው ማለት ነው። እና እኔ የአደይ መማዘዝ ነው። እኔ አደይ እንደዚህ ማድረግ መልካም አይደለም። ታይ እንደምትልኝም ተስፋ አደርጋለሁ። ግን ያው ግን እንደዛ አይደረግም እንዴ! እንዴት እንደዚህ ይደረጋል? ጥሩም አይደለም። እና ይሄን ያለ ድራማው ይቀጥላል። እና በጣም ደስ ያለኝ ደግሞ የአደይና የለሊ ጓደኝነት እንዴት ነው የሚያምረው እናንተ! የጓደኝነት ጥግ በቃ ለሊ ለአደይ የምታደርገው ነገር ሀቀኝነቷ። ለሊ በነገራችን ላይ ቤዛንም ያስባረረቻት እሷ ናት። ለምን? እውነታውን ስለተናገረች ማለት ነው። እና እንደዚህ አይነት ምርጥ ጓደኛ ፈጣሪ ይስጣችሁ ነው የሚባለው አይደል? ለሁላችንም ፈጣሪ ያድለን። ጓደኛ ማለት ማረፊያ በቃ ሁሉ ነገር ነው። እግዚአብሔር ላደለው ማለት ነው። እና ለሊ እኔ ቆንጆ ደግሞ ምርጥ ቀበጥ ነች እኮ ታምራለች። ያው አንድ ታዲያ ባትበልጥ ትላላችሁ። እና ይህን የመሰለ ነው የዛሬው ክፍል። ይህን ይመስል ነበረ። በቀጣይ በአዲሱ ክፍል እንመለሳለን። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ፕሊዝ ሰብስክራይብ አድርጉ። 95% በላይ 98% ቪው የሚያይ ሰው አንሰብስክራይብ ነው ብላችሁ ምን ትላላችሁ? ያ ማለት ሰብስክራይብ ሳያደርግ ማለት ነው። ሰብስክራይብ አድርገው የሚከታተሉኝ ደግሞ 5% እሱም አይሆንም።